ሁሉም ሰው የጤና አገልግሎት የማግኘት መብት አለው። የማህበረሰብ ጤና መድህን ህብረተሰቡ በህመሙ ልክ የህክምና አገልግሎት እንዲያገኝ እድልን የሚፈጥር ነው። በማዕከላዊ ኢትዮጵያ ክልል 4.8 ሚሊዮን ህዝብ የጤና መድህን አገልግሎት ተጠቃሚ መሆኑን የክልሉ ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ ገልጸው በየጊዜው በቤተሰብ ደረጃ አባል የሚሆኑ ቁጥሮች እየጨመሩ መምጣታቸውንም ተናግረዋል። በፓይለት ደረጃ ይሄ ክልል ነው አንዱ በሀገር ደረጃ ላይ ከተመሰረቱት ውስጥ ሲጀመር ከባለፉት አመታት አንድ ወረዳ ጀምሮ ነበር። አሁን በክልላችን በሁሉም ወረዳና ከተማ አስተዳደር ውስጥ የዚህ የማህበረሰብ አቀፍ ጤና መድን 100% ተጠቃሚ ነው። ከአመት አመትም በቤተሰብ ደረጃ ላይ አባል መሆን ሂደቱ እየጨመረ ነው የመጣው። ስለዚህ ይህንን መስረት ያደረገ በክልል መንግስት ደረጃ ላይ ነው የሚመራው። በሞቢላይዜሽኑ ደግሞ መንግስትን እና ፓርቲ በጋራ እየመራ ያለበት ሂደት ነው ያለው። አምና ወደ 80% ደርሰን ነበረ የተጠቃሚ ሂደት። በዚህ በጀት አመት ከ900 ሺህ በላይ የማህበረሰብ ክፍል አባል የማድረግ ስራ ሰርተናል። በቤተሰብ ደረጃ ስናየው ይሄ ወደ 4.8 ሚሊዮን አካባቢ ህዝብ ይሄንን የማህበረሰብ አቀፍ ጤና መድን ተጠቃሚ እንዲሆን እያደረገን ያለንበት ሂደት አለ። በክልሉ በሁሉም አካባቢ የማህበረሰብ አቀፍ የጤና መድህን ተጠቃሚዎችን አቅም መሰረት ያደረገ የክፍያ ስርዓት መዘርጋቱንም የቢሮ ኃላፊው ገልጸው የአገልግሎት አሰጣጥን ለማሻሻልም በርካታ ስራ መሰራቱን ተናግረዋል። የክፍያ ስርዓት የማስተካከል በአዋጅ የወጣውን በክልላችን መተግበር ጀምረናል። በሁሉም ክልላችን አካባቢ አቅም መስራት ያደረገ የክፍያ ስርዓት መስርተናል። በዚህ ሂደት ዘንድሮ አምና ስንሰበስብ ከነበረው ሂደት ውስጥ ከ400 ሚሊዮን ብር ተጨማሪ በዚህ በጀት አመት ባለፉት 2 ወር ተኩል አካባቢ ላይ የንቅናቄ ስራዎች መንግስትና ፓርቲ በጋራ በሰራ ነው ስራ ያመጣንበት ሂደት አለ። ይሄም በዚህ በጀት አመት ወደ 900 ሚሊዮን ብር አካባቢ ከማህበረሰቡ የተሰበሰበበት ሂደት አለ። ይሄ ስናየው ህብረተሰቡ የጤና አገልግሎት በሁለት መልክ ጤና ተቋም ሲሄድ እንዳይቸገር ክፍያ ስርዓት አዘጋጅተናል። አንደኛው የአገልግሎት በሰጠው ቁጥር የሚከፈለውና ቅድሚያ በውል ካፒቴሽን ወይም ፊ ፎር ሰርቪስ ተብሎ ማለት ነው። ክፍያ ቅድመን ክፍያ ለጤና ተቋም ሰጥተን መድኃኒት ግብአት አዘጋጅተው እንዲጠብቁ ወይም አገልግሎት ከሰጡ ወዲህ ደግሞ ኦዲት ተደርጎ የሚከፈልበት ስርዓት ከፍተናል። በዚህ ሂደት ውስጥ ሁሉም ጤና ተቋሞቻችን ከባለፉት አመታት በተሻለ መልክ ክፍያ ስርዓቱም የኦዲት ስርዓቱም የአገልግሎት አሰጣጡም እየተሻሻለ የመጣበት ሂደት አለ። በጤና ተቋማት ያለውን የመድኃኒት አቅርቦት ችግር ለመቅረፍም ከኢትዮጵያ መድኃኒት አቅራቢ ድርጅቶች ጋር ውል መገባቱን አቶ ሳሙኤል አክለው ችግሩ በዘላቂነት ለመቅረፍም የማህበረሰብ መድኃኒት ቤት በየወረዳው እየተገነባ መሆኑን ጠቁመዋል። ከባለፈው አመታት ጋር ሲደመር ሲታይ ወደ 39 አካባቢ አሁን ስራ የጀመረው ሂደት አለ። በዚህ በጀት አመት 10 በግንባታ ሂደት ውስጥ አለ፣ 10 በጨረታ ሂደት ውስጥ ያላለ 20 ተጨማሪ ስናደርግ የማህበረሰብ አቀፍ ጤና መድን አገልግሎት የሚሰጡ ጤና ተቋማት ላይ በተለይ ቢያንስ በወረዳ አንድ የማህበረሰብ መድኃኒት ቤት እንገነባለን ያልነውን ነገር የምናሳካበት ሂደት አለው። የሚቀጥለው አመት በሁሉም ወረዳና ከተማ አስተዳደር ቢያንስ አንድ የማህበረሰብ መድኃኒት ቤት እናጠቃልላለን የሚል ነው። ይሄ አማራጭ የመድኃኒት አቅርቦት ይፈጥርልናል። አማራጭ የመድኃኒት አቅርቦቱን ብቻ ሳይሆን መጠኑንም ጥራቱንም ብዛቱንም በሱ ደረጃ ላይ የተሻለ የሚያረግበት ሂደት አለ። በቀጣይም በክልሉ በሁሉም አካባቢ ላሉ የጤና ባለሙያዎች የህክምና አገልግሎት ተጠቃሚ እንዲሆኑ ለማድረግ እየተሰራ መሆኑን የቢሮ ኃላፊው ተናግረዋል። ያነጋገርናቸው የማህበረሰብ ጤና መድህን ተጠቃሚዎችም አገልግሎቱን በተመለከተ አስተያየታቸውን ሰጥተዋል። ይጠቅማል፣ በጣም ይጠቅማል። አሁን የካርድ ምንም እሱ ካለሽ ምንም እንትን አይልም። መድኃኒቱ ካለ እዚሁ ነው የምንጠቀመው። ምን ወስተው እኔን ግፊት ነው አለብኝ እና ጤና መድን ከመጠቀም አንፃር በጣም ምርጥ ነገር ነው። ያልጋ ራሱ በጤና እንትን ነው የምንጠቀመው። ስለዚህ በየሰዓቱ መድኃኒት የሚጻፍልን መድኃኒት በዛ ነው የምንወስደው። ያን መድኃኒት ደግሞ በብር ብንባል አንችለውም። ጤና መድን አለኝ። በጤና መድን ብዙ ነገር ተጠቅሜ ያለው ልጆቼም በሱ ነው የሚጠቀሙት። እኔም ከታም በሱ የሚጠቀሙት ቤተሰብ በዛው ልክ የሚጠቀም አልሐምዱሊላህ በሱ ልክ የተምኩ ያለው